አንድ ቀን ስላገኘሁ ጌታ ሆይ አመሰግናለሁ። እንኳን አብሮ አላመንኩም። ባለው ለሰው ለሀገራው እንግዲህ መሰረተ ከፍለና አሁን ለሀገራችን ከፍለና ህይወታችን ከሀገር በላይ ምንም ነገር የለምችም። በጣም ደስ ብሎኛል። እናመሰግናለን። እሺ ተተገበላይ ይሄ ቤት ነው አካልን ሰጥተኝ እኔ ግን በጣም እስካሁን ድረስ የቤት ኪራይ 7,000 ብር ነው ከፍል ግን ፈጣሪ ዛሬ እንደረሽ እሱን ለማሳከም መመላለስ ስላልቻልኩ ብቻዬን ሆስፒታል ተጽፎልኝ መጣሁ። አንድ 2 ዓመት አሁን ጥቅምት ሲመጣ 2 ዓመት ያኛው ይገርምሻል። በሕክምና ችግር ነው ዳያሊሲስ ጀምሮ 1-3 አጣሁኝ ብር ለምን ነገርስ እንትን ጋር ነበር የላም አንቀበልም ሞልቶብናል። ሰው ብዛት አለ እንትን ነበር እሱ ለማሸቱ ጋር ያለበት ፍቃድ አሁን ሽተው ሞከርኩኝ። እሺ እግዚአብሔር ይስጥልኝ። እንኳን ለጌታ ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እዚህ ፕሮግራም ላይ የተገኛችሁ ጥሪ የተደረገላችሁ የከተማችን ነዋሪዎች እንዲሁም ባለእድለኛ የሆናችሁና ዛሬ ይህንን ቤት የተረከባችሁ የከተማችን ነዋሪዎች እንኳን ደስ ያላችሁ። ዛሬ ትንሣኤ በዓልን ምክንያት በማድረግ በከተማችን 215 ቤቶችን እያስተላለፍን እንገኛለን። በሁሉም ክፍለ ከተማ ቤቶቻቸው ዘመው ከእርጅና የተነሳ ወድቀው ለኑሮ እጅግ በጣም አስቸጋሪ የሆኑ ቤቶችን ለይተን እንዲሁም ለችግር የተጋለጡ ወገኖቻችን ለሀገር ትልልቅ ዋጋ ከፍለው የመኖሪያ ቤት አጥተው የሚቸገሩትን ለይተን በተጨማሪም ለልማት በተለያየ ቦታ ላይ ፈቃደኛ ሆኖ የተነሱ የከተማችንን ነዋሪዎች ታሳቢ አድርገን እንደዚህ ለሰው ልጅ ክብር የሚመጥን ለመኖር ምቹ የሆነ የኑሮ ጫናን የሚያቃልል አኗኗርንም የሚያዘምን መኖሪያ ቤት በመስራት እያስረከብን ያለነው አሁን የምንገኝበት አንዱ ሳይት ነው እንጂ በሁሉም ክፍለ ከተማችን እየተላለፈ ይገኛል። እዚህ ዛሬ መርቀን አሁን ያስረከምነውን ቤት የገነባልን የኦሮሚያ ባንክ ነው። የኦሮሚያ ባንክ ይሄንን እንዲሰራ ስጠይቅ ለጉዳይ ነው ወደ ቢሮ የመጡት። ጉዳያቸውን ለማስፈጸም ጉዳይ ነበራቸውና ሲመጡ እኛ ጉዳያችንን ነገርናቸው ማለት ነው። እውነቱን ለመናገር እነሱ የመጡበት ጉዳይ አልተቋጨም። ቤቱ ግን አልቆ ለነዋሪዎቻችን ደርሷል። እጅግ አድርገን እናመሰግናለን። ይህንን ቤት አንድ የከተማችን ነዋሪ ነው በቀበሌ ቤት ሲጠቀሙበት የነበሩ ሰፋ ያለ ቤተሰብ ስላላቸው እና እንዲህ አይነት አስተዋጽኦ ስላደረጉ ዛሬ ለነሱ 2 ቤት ነው ያስረከብናቸው። አንድ ቤት አንስተን 40 አባወራ ባለቤት እንዲሆን ማድረግ መቻል ማለት ትልቅ ለውጥ ነው። ከተማችን መለመድ ያለበት ይሄ ነው። ለኔ ብቻ ሳይሆን ለኛ እንዴት መሆን ይችላል? አኗኗርን ማዘመን ግድ ነው። ከተማችን ትልቅ ከተማ ናት። ዓለም አቀፍ ተወዳዳሪ ሆና ዛሬ ደግሞ የዓለም አጀንዳ የሆነችበት ደረጃ ላይ ደርሳለች። እንደዚህ ሲኮን የዛሬ 60 ዓመት 70 ዓመት በነበረው እሳቤ ዛሬ ልንኖር አንችልም። ከዘመኑ ጋር መዘመን ግድ ይለናል። ቦታም መሬትም ከመሰሰት ይልቅ ለጋራ ካረግ ነው እንደዚህ ለሁላችንም እንዲበቃ ማድረግ እንችላለን።
የተለወጠው እንግዲህ የመኖሪያ ቤት ዘመናዊ ማድረግ፣ ጽዱ ማድረግ፣ ደረጃውን የጠበቀ አድርጎ መስራትና በበጎ ፈቃድ ይሄንን ወደ ማህበረሰቡ ማድረስ ብቻ ሳይሆን እሳቤውም ጭምር ነው። ይሄ ከእሳቤው ነው የሚመነጨው። በጋራ እንጠቀም፣ ትንሹም የቦታ አጠቃቀም እንዴት አድርገን አልቀን መጠቀም እንችላለን የሚለውን እሳቤ በተግባር ገንብተነው ነው ዛሬ አንዱ ወደ 40 ማደግ የቻለው። አካባቢውም እጅግ በጣም በአማረ ሁኔታ እየተገነባ ነው ያለው። ቤቱ ብቻ ሳይሆን እዚህ ቦታ ላይ መኖሪያ ቤት ማግኘት ጥቅሙ ዘርፈ ብዙ ነው። እንደዚህ አብረን ስንሰራ ስንተባበር ከተማችን እናዘምናለን። አኗኗራችን ክብራችንን የጠበቀ ይሆናል። የበለጠ ደግሞ ብዙ ተጠቃሚዎችን መድረስ እንድንችል እድል ይከፍትልናል። ይህ ሁሉ አንድ ላይ ሲደመር ለሁላችንም ጥቅም ነው የሚሆነው። ከህዝብ ጋር ነው ቢዝነስ የሚያድገው። ህዝብ ተጠቃሚ ሲሆን፣ የህዝብ ኑሮ ሲዘምን፣ ህዝብ የተሻለ ገቢ ሲያገኝ ባንኮቻችንም ያድጋሉ፣ ሌሎች ቢዝነሶቻችን ያድጋሉ። ተያይዘው ነው እድገት። ማህበረሰቡም ለሚሰሩት ቢዝነሶችና ለሚሰሩት ስራዎች ሁሉ በጎ አመለካከት ይኖረዋል፣ ይደግፋል። እሰየው የበለጠ አግኙ፣ ካገኛችሁ አልቃችሁ አብዝታችሁ ትሰሩልናላችሁ የሚለው አስተሳሰብም በዛው ልክ እየሰረጸ ይሄዳል ማለት ነው። ስለዚህ ስንተባበር፣ ስንደጋገፍ፣ በጋራ ስንቆም በጣም ትልልቅ ነገሮችን መስራት እንደምንችል ማሳያ ነው። የዛሬው 215 ቤቶች የምናስተላልፈው ላይ ከተማ አስተዳደሩ እውነቱን ለመናገር ያቀረበው መሬት፣ አንዳንድ ቦታዎች ደግሞ ጥቃቅን ግብአቶችን ነው እና መሰረተ ልማቱን ነው መብራት፣ ውሃ፣ መንገድ የመሳሰሉትን ያስገባው እንጂ በርካታ ልበቀና የሆኑ በጎ ፈቃደኞች በጋራ ካላቸው ከጎደሏቸው አውጥተው የሰሩት ስራ ነው። በዚህ በጣም በጣም ደስተኛ ነን። በጎ ፈቃድ በከተማችን በብዙ መንገድ ባህል እየሆነው መጥቷል። ግማሹ በጉልበቱ፣ ግማሹ በእውቀቱ፣ ግማሹ በሀሳቡ አስተዋጽኦ የሚያደርግበት ስርዓትና ባህል እየዳበረ መጥቷል። ለዚህ ነው ፈጣን የሆነ ስራ እየሰራን ያለ ነው። በርከት ያለ ስራም በአንድ ጊዜ ውጤታማ እየሆንን ያለ ነው እንጂ ብቻችን እየሰራን አይደለም። ማህበረሰባችን እያስተባበርን ነው። ለዚህ ከ80 ሚሊዮን በላይ ወጪ አድርጎ የገነባልንን ኦሮሚያ ባንክን በራሴም በከተማ አስተዳደሩ ስም እጅግ አድርጌ ማመስገን እወዳለሁኝ። በዚህ አጋጣሚ በሁሉም ክፍለ ከተሞቻችን የተባበሩትንና ያስተባበሩትን ሁሉ እጅግ አድርጌ እነሱንም ማመስገን እወዳለሁኝ። የቤቱ ባለዕድለኞች በድጋሚ እንኳን ደስ ያላችሁ። መልካም የትንሣኤ በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።